ከዛ በነጋታው ጠዋት 12 ሰዓት ላይ ተነስተን G+4 ቢልዲንግ ላይ ያስፈቀደን እንግዲህ ከፍታ ሆኖ ለመቅረጽም እርግቦቹም ወዴት እንደሚሄዱ ለማየት አስፈቀደን እዛ ወጥተናል። መጀመሪያ እኔና አየነው ነው የወጣነው። ከዛ ቀጥሎ ሁሉም እያንዳንዳቸው እርግባቸውን ይዘው ቢልዲንጉ ላይ ወጡ ማለት ነው። እንደምታዩት ነው እንግዲህ ዲላ በጣም በተራራ ነው በጫካ የተከበበች ነች። እርግቦቹ የሚለቀቁት እንደዚህ ነው እንግዲህ አሁን ጠቅላላ በቃ ከዚህ ተለቀው አዲስ አበባ በስንት ሰዓት ይገባሉ ነው እንዳለ እንደምታዩት በተራራ የተከበበች ነች። እንዴት እቺን ገነጣጥለው እንደሚያልፉ እንግዲህ ፈጣሪ ነው የሚያውቀው። 34 እንዴው እንዴት እንደሚቀጠቀጥ እንትኗን እያያት አው ሰላም አባቴ ሰላም ግቢ ጋር ፔሬግራም ፋልከን አየን የሆነ የኔትወርክ ፖል ግን ሐሳብ የላትምና በቃ ዝም ብለን ለቀቅናቸው ነው ብላችሁ። ከዛ እዚህ ጋር ስለቃቸው የዘኪ የሱሌማን የሳዲቅ እንዲሁም የጌቾ አንድ ላይ ነው የተለቀቁት ማለት ነው። ከዛ እንደዚህ በምታዩት አንድ ላይ መብረር ጀመሩ። ግን የተወሰነ ጉብ ነገር ነበርና ለመቅረጽ ትንሽ ሁላችንን ማዛ አርጎን ነበር። ከዛ ቀጣይ የአብዲ እርግቦች ተለቀቁ አራቱ ማለት ነው። እንደምታዩቸው ሸከሸኩት ማለት ነው። ከዛ እነሱ ትንሽ ከአይናችን ራቅ እንዳሉ ወዲያውኑ ደግሞ የአቢን እርግብ ለብቻው ተለቀቀ ማለት ነው። ሁሉም ለየብቻ ነው የተለቀቁት። ይሄው እንደምታዩት እሱም ለብቻው ሸከሸከው ነው የምላችሁ። ተለቀቁ ጉምስ አንድ ላይ ጫጩት ይረባበታል። እርግቦቹ ካልገቡ ከዚህ በኋላ ጫጩት ነው እናረባ አበል ይነሳል። ከዛ እርግቦቹን ለቀን የቢልዲንጉን ጥበቃዎች አመስግነን እዚህ ጋር በቃ የለቀቅንበትን የኬጁን ወደ መኪና ላይ ለመጫንና ቶሎ አዋሳ ሄደን ቁርሳችንን ለመብላት እንትን ባልንበት ሰዓት ላይ እዛው ቆመን ከመሄዳችን በፊት ሁለት እርግቦች ሲበሩ ተገንጥለው ከፊት ያለው እንዴት ነው የሚፈጥነው? ከዛ አዋሳ ገብተን ምግቡን አዘን ልክ እየተበላ እያለ አብዲ ያው ኦንላይን ነው የሚከታተላቸው እርግቦቹ ገባ አለ ማለት ነው። ስንት ሰዓት? 4 ሰዓት ምን አልሽ? ሁለት ነው እንደ የመጡት አራቱም አላሁ አክበር አሬ ቢታማ ጉዳይ እስቲ በለው ቀጠሮ አይውልህ ያዝ ቀጠሮ አይችት። ከዛ የአብዲ እርግብ በአንደኛነት አጠናቀቀ። ከዛ ቀጥሎ አቢ ሆነ። ከዛ በሶስተኛ የተስፉ እርግብም ገባ። ከዛ በኋላ ደግሞ የዘኪ እርግብ ገባ ማለት ነው። ከዛ እዚህ ጋር በነሻጣ ለምን ቀጥሎ ከሐራ ይለቀቃል ነበር። ከዛ ሽልማቱን እንግዲህ አብዲ ወስዶታል። ስለዚህ አብዲ እንግዲህ የፍንጥር አዲስ አበባ ስገባ እኔ ነኝ ራትም ጋብዛችኋል። ከዛ ያም አቢሲኒያ ልዩ ቁርጥና ክትፎ ቤት እዛ ገባን እንላችኋል። ኋላ የሚቆጫት እሁድ ቀን ነበር አስታውሳለሁ። ቀርታብኝ ፍቅሬ ተናድጃለሁ። አይ 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 ትኩራ ራሷ ናት ትኩራ ራሷ ናት ትኩራ ራሷ ናት ኋላ
አይታ